አክብሮታይ ሰላምታችን በያላችሁበት ይድረስ። የተወደዳችሁ የኢትዮ ፎረም ቤተሰቦች እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። አበይት ነጥቦቹን በቅድሚያ ምርጫና ጦርነት በተመሳሳይ ሰዓት እየተደረጉ ያሉ የኢትዮጵያ ክስተቶች ሆኗል። የብልጽግናው ሰዎች ምርጫው ነፃና ፍትሃዊ ነው ከሚለው ገለጻቸው ወጥተው የምርጫ ጣቢያዎቻችንን መክፈት ቻልን በሚል እየገለጹ ናቸው። የፋኖ አመራሩ ዘመነ ካሴ ደግሞ መጪዎች ወራት ወሳኝ ናቸው እናንበረክካቸዋለን ሲሉ ተሰምቷል። ቀዳሚው መረጃችን ይሆናል። ይህ በእንዲህ እንዳለ ዓለም አቀፍ ተቋማት የዘንድሮን የብልጽግና የምርጫ ድግስ በተመለከተ የሚያወጡት ሪፖርት እንደቀጠለ ነው። ሲኤንኤን ከኖቤል አሸናፊነት ወደ እርስ በርስ ጦርነት መሪነት የተሻገሩት አብይ አህመድ እንደገና እየተመረጡ ነው ብሏል። የብልጽግናው አገዛዝ የተቀናጀ ዘመቻ ተከፍቶብኛል ሲል ገልጿል። አመራሩ ወታደራዊ ሬዲዮን ሳይሆን ኮሮጆን የተሸከሙት ጀኔራሎች ስለሚሳተፉበት ድራማ ሳይሆን ስለ ቀጣዩ የሽግግር መንገድ የሚመከርበት ጊዜ ነው ይላሉ። እንቃኙዋለን። በኦሮሚያ ክልል የተለያዩ አካባቢዎች የሚደረጉ ውጊያዎች ቀጥሏል። የኦሮሞ ነጻነት ጦር በሺዎች የሚቆጠሩ የሚሊሻ አባላትን መማረኩን፣ በደርዘን የሚቆጠሩ ተሽከርካሪዎች ደግሞ መውደማቸውን ገልጿል። የአብይ አህመድ አገዛዝ ሄሊኮፕተሮችን እየተጠቀመ ነውም ብሏል። ወደ እናንተ ይደርሳል። በጎንደር በደረሰ ፍንዳታ ሰዎች ሲገደሉ ከ30 ያላነሱ መጎዳታቸው ተሰማ። ይህ ያጋጠመው በጎንደር ዩኒቨርሲቲ ጤና ሳይንስ ኮሌጅ ነው። ዝርዝሩ ተዘጋጅቷል። ህወሓት በአመራሮቹ ላይ እርምጃ መውሰዱን ገለጸ። ከስራ አስፈጻሚ አባልነት የተነሱና የተተኩ ስለመኖራቸውም ታውቋል። ሌላኛው መረጃችን ነው። ኢራንና አሜሪካ ጥቃቶችን መፈጸማቸውን አሳወቁ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ደግሞ የሁለቱን ሀገራት ስምምነት ለመፈረም ፍላጎት እንዳላቸው ተነግሯል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሁንላችሁ። ምርጫና ጦርነት በተመሳሳይ ሰዓት እየተደረጉ ያሉ ክስተቶች ሆኗል። የብልጽግናው መንግስት ምርጫው ነፃና ፍትሃዊ ነው ከሚለው ገለጻው ወጥቶም የምርጫ ጣቢያዎቹን መክፈት በመቻሉ ደስታውን እየገለጸም ነው። የፋኖ አመራሩ ዘመነ ካሴ ደግሞ መጪዎች ወራት ወሳኝ ናቸው እናንበረክካቸዋለን ሲሉ ተሰምቷል። ምርጫ ያንድ የሰለጠነ የፖለቲካ ባህል መገለጫ መሆኑን ያክል ጦር መሳሪያን ደግኖ ምረጡኝ የሚለው የብልጽግናው አገዛዝ ትርኢት ግን ዕለታዊው የአገዛዙ መገለጫ ነው። ራሳቸው እጩ፣ ራሳቸው አስመራጭ፣ ራሳቸውም ተመራጭ ሆነው ጥቂት የስልጣን ዳረጎት የተወረወረላቸው ተቋሚዎችን አስከትለው ምርጫ የሚል ድግስ ላይ የሚገኙት የአራት ኪሎ ሰዎች ያገለግሉት የነበረው የቀደመውን አገዛዝ ቀርቶ ከ5 ዓመት በፊት ያከናወኑትን ድግሳቸውን እንኳን የሚመስል ምርጫን ማሰናዳትም ተስኗቸዋል። በየአካባቢው ምርጫው የተጠናቀቀ ምርጫን ጣቢያ ከፍተው በአዳራሽ ያሰሙትን ንግግር ከአብይና ከአብይ የቱን ትመርጣላችሁ ድግስ ላይም ናቸው። ራስ አስመራጭ ራስ ተመራጭ ተኩኖ ተወካይ ነኝ አይባልም። ይሄ ዲሞክራሲ ባህል አይደለም። አብይ ባለፉት 4 ዓመታት ብልጽግናን ስለመራ አሁን ይበቃዋል፣ ከአብይ የተሻለ ሰው ብንመርጥ ለኢትዮጵያም ለብልጽግናም ይበጃል እና እጩ ሆኖ መቅረብ የለበትም የሚል ሰው እድል ልስጣው። ጸጥታ ይሄ ብዙ ሰዎች የሚታዘቡት ምርጫ ነው። ዲሞክራሲያዊ መሆን አለበት። አብይ እጩ መሆን የለበትም ብሎ ሐሳብ የሚያቀርብ ሰው ካለ እድል እንስጥ። እንዲህ እያሉ የሚታወሱት የብልጽግናው ሹማምንት የሚያካሂዱት ያሁኑ ምርጫ ወቅታዊ አጀንዳውም ነፃ ፍትሃዊና ዲሞክራሲያዊ ነውን የሚል አይደለም። ምርጫ ተደረገ ወይንስ አልተደረገም የሚል ክርክር እንጂም። በበርካታ የምርጫ ጣቢያዎችም ድምፅ ተሰጥቶ ያለቀው አስቀድሞ ነው። የምርጫ ፎቶና ቪዲዮዎች በአመዛኙ እናቶችና አረጋውያን እየወጡ ይነሱ ዘንድ እየተደረገባቸው ባሉ የሀገሪቱ አካባቢዎች እንዲህ ባለ መንገድ ካድሬዎች አስቀድመው ድምፅ ሰጥተው የሞሏቸው ካርዶችና ኮረጆችም ናቸው ያሉት። የሆኖ ሆኖ በአንድ በኩል ጦርነት፣ በሌላ በኩል ደግሞ ምርጫ የሚደረግባት ሀገርም ሆናለች ኢትዮጵያ። የአማራ ክልል ከነዚህ ውስጥ አንዱ ሲሆን በጎንደር አርማጭሆ፣ ሮቤት፣ ደንቢያ፣ ሳንኪሳም፣ ሰሜን ሸዋ ደብረ ብርሃን አቅራቢያ ጣርማ በር፣ በወሎ ቀጠና ከለላና ደገራ አካባቢዎች ላይ ውጊያዎችና ጥቃቶች ደርሰዋል። የፋኖ አመራሩ ዘመነ ካሴ ይህ ምርጫ የተባለው ድግስ ያገዛዙን መልክ በግልጽ አሳይተዋል ይሉና ከሰሞኑ የተጣለውን ገደባቸውንም በዚህ የድራማው ዕለት አገዛዙ አቅዶታል ያሉትን ሽብር ለማስቀረትና ህዝቡን ለመከላከል የታወጀ መሆኑን አንስተው
አዋጁ በአግባቡ ተተግብሯል ሲሉ ማሳውቋል። መጪዎች ወራት ወሳኝ ናቸው፣ ይንበረከካሉ የሚል መልእክት ማስከትለውበታል። የምርጫ ካርድ አላወጣም ስላሉ ብቻ በአደባባይ የተገደሉና የተሰቀሉ ወገኖች በጣም ብዙ ናቸው። በዲሞክራሲና በምርጫ ስርዓት ታሪክ ውስጥ እንደዚህ አይነት ቅሌት በየትኛውም አህጉር ታይቶ አይታወቅም። የአብይ ዘመን የሰው ልጅ ሁሉ አይቷቸው የማያውቁ ነውሮቹና ጉዶች መገለጫ ዘመን ሆኗል። በካድሬጅ እየፈረመና ምልክት እያደረገ ኮሮጆ ሞልቶ ካስቀመጠ 1 ወር አልፎታልና አይኑን በፍል ውሃ ታጥቦ አሸነፍኩ ማለቱ አይቀርም። በእኛ በኩል በአንድ እጃችን የድርጅታችን መዋቅር እያስተካከልን በሌላ እጃችን ስትራቴጂካዊ የሆኑ ወታደራዊና ፖለቲካዊ ስራዎችን በጥልቅ አቅደናል። በመጪዎች ወራት ይለይልናል። ህዝባችንም ለዚህ ይዘጋጅ። ህዝባችንና ቀያችን የሀያላን ሀገራት ድሮንና የዘመናዊ መድፎች የመግደል አቅም መሞከሪያ ሆኗል። በአንድ መቆም ዘመን የወለደው ግዴታ ነው። ያለበለዛ በየተራ መጥፋት ዘመን ያመጣው ጣፋንታ ይሆናል። እነዚህ ዘረፈጆች ይንበረከካሉ፣ እናንበረከካቸዋለን። ውድ ኢትዮጵያውያን ወገኖቻችን ሆይ ከተባበርን ያናፋል እንጂ ቅሽም ጠላት ነው ያለን። እናንበረከከዋለን። በያለንበት እንነሳ። ከዚህ ጋር በተያያዘ ከሌሎች መንግስታትና የፖለቲካ ኃይሎች ጋር የፋኖ ኃይሎች የሚያደርጉት ግንኙነትን ግዴታም ጭምር ነው የሚሉት ዘመነም፣ ምክንያቱም ነገ መንግስት ነን፣ የቀጠናው ኃይሎችን ነክሶና ጨርሶ ብቻውን የቆመ ሰውና ስብስብ ከማንም ጋር መቆም እንዳለብን ሊነግረንም አይችልም በማለትም ገልጿል። ኢትዮጵያ የልዩ ልዩ ወገኖች ሀገር ናትና ዓላማችንንና ጥቅማችንን ከማይጻረሩ ወዳጅ ኃይሎች ጋር የምናደርገው ትብብር ፍጹም ጤናማ ነው፣ እናም እንቀጥልበታለን ሲሉ አስረድቷል። ይህ በእንዲህ እንዳለ ዓለም አቀፍ ተቋማት የዘንድሮውን የብልጽግናውን የምርጫ ድግስ በተመለከተ የሚያወጡት ሪፖርት እንደቀጠለ ነው። ሲኤንኤን ከኖቤል አሸናፊነት ወደ እርስ በርስ ጦርነት መሪነት የተሻገሩት አብይ እንደገና እየተመረጡ ነው ብሏል። የብልጽግናው አገዛዝ የተቀናጀ ዘመቻ ተከፍቶብኛል ሲልም ገልጿል። አመራሩ ወታደራዊ ሬዲዮን ሳይሆን ኮሮጆ የተሸከሙት ጀነራሎች ስለሚሳተፉበት ድራማ ሳይሆን ስለ ቀጣዩ የሽግግር ጊዜ የሚመከርበት ጊዜ ላይ ነን ብለዋል። ያለፉት ቀናት የዓለም አቀፍ የመገናኛ ብዙሃን ተከታታይ ሪፖርቶች ምርጫ የተሰኘውን ድግስ በጦርነት የታጀበ ቲያትር ስለመሆኑ የገለጹበት ነው። አፍሪካ ኢንተለጀንስ አብይ እየተወኑ የሚገኙበት ተቃዋሚዎችን ፓርላማ ውስጥ አስገብቻለሁ ለማለት የተወሰኑ የኢዜማ አመራሮች በሚወዳደሩባቸው ቦታዎች ላይ እጩዎቻቸውን ባለማቅረብ ጭምር አስቀድመው የምርጫውን ውጤት በመወሰን እንደሆነ ያትታል። ፓርላማ መግባታቸውን ያረጋገጡ በተቃዋሚ የፖለቲካ ፓርቲ ስም የሚወዳደሩ እጩዎችን ስም ዝርዝራቸውን ጭምር አስቀምጦ ጨቋኝነትን ለመሸፈን የሚደረግ ጥረት ብሎታል። የኮመንዌልዝ ፕሮፌሰርና የቀድሞው የቢቢሲ ጋዜጠኛ ማርቲን ፕላውት በምርጫው ዕለት ለፎቶና ለቴሌቪዥን እይታ ከተዘጋጁ የምርጫ ጣቢያዎች በስተቀር በተለይም ግጭቶች ባለባቸው አካባቢዎች ውስጥ ሳይሳተፉም ህዝብም ሳይገኝ ምርጫዎች በአስፈጻሚዎች በኩል ከምርጫው ዕለት ዋዜማ መከናወናቸውን ገልጿል። ሲኤንኤን ደግሞ አብይ አህመድ ከኖቤል አሸናፊነት ወደ ጦርነት መምራት መሻገራቸውን አስታውሶም እንደገና እየተመረጡ ነው ብሏል። ሁለት ፍጹም የተራራቁ እውነታዎች ባሉባት ኢትዮጵያ በማህበራዊ ሚዲያም ለእይታ የምትቀርበውና እየተዋበች ያለች አዲስ አበባ፣ በሌላ በኩል ደግሞ ሞት፣ ጦርነት፣ ግድያና ውድመት ያለበት ሀገር ነው ያለው ይላል። ባለፉት ተከታታይ ቀናትም ከዘ ኢኮኖሚስት እስከ አልጀዚራ፣ ከቢቢሲ እስከ ፍራንስ 24 አምነስቲን ጨምሮ በርካታ ዓለም አቀፍ ተቋማትም የይስሙላ ምርጫ እያሉ ይህንን የብልጽግና ድግስ ውድቅ አድርገውታል። አገዛዙም ይህንኑ አምኖም በውጭ ጉዳይ ተቋሙ በኩል ባወጣው ሀተታ የተቀናጀ ዘመቻ ተከፍቶብኛል ሲል አሳውቋል። የውጭ ጉዳይ ኢንስቲትዩቱ ላይ የሰፈረው ሀተታም በምርጫው ዋዜማ ላይ ያነጣጠረ የተቀናጀ የሐሰተኛ መረጃ ዘመቻ ተከፍቷልና የጠቅላይ ሚኒስትር አብይ አህመድ አስተዳደር ለማዳከም እንደዚሁም በምርጫው ሂደት ላይ የህዝብ አመኔታን ለመሸርሸር ዓላማ ያደረገ ነው በማለት ያስረዳል። ብልጽግና ሐሰተኛ ነው የሚለው ጦርነትን እያካሄደ ምርጫ የሚል ድግስ መጥራቱን አሊያስ ተቃዋሚዎችንና የሚዲያ ሰዎችን እንዲሳደዱና እንዲታሰሩ ማድረጉን የሚለው ግን በግልጽ የሚታወቅ አይደለም። በእነዚህ ዓለም አቀፍ ተቋማት በኩል የቀረበው ሪፖርት በሀገሪቱ ካለው ነባራዊ ሁኔታ እንዳውም በጣም ጥቂቱ ነውና የተጠናቀቀው ምርጫ እየተደረገ ካለባቸው ክልሎች ውስጥ አንዱ በሆነው በአማራ ክልል የተደረገም የሚደረግም የምናውቀው ምርጫም የለም የሚሉት የፋኖ ኃይሎች ቃል አቀባይ አስረስ ማረ ደግሞ በኢትዮጵያ ከምርጫ ጋር በተያያዘም በዚህ ልክ ዓለም አቀፋዊ እውቅና የተነፈገውና ተቃውሞ የቀረበበት የፖለቲካ ክንውን ታይቶ አያውቅም ይላሉ።
ባለታንክ ጀነራሎች ኮሮጆ ይዘው ምረጥ ሲሉ ማየት በዲሞክራሲ ላይ ቀልድ መሆኑን ይጠቅሱና አሁን ስለ ቀጣይ ሽግግር ሂደት የምንወያይበት ጊዜ ላይ ነን በማለትም ያክላሉ። በጦርነት ውስጥ ባለ ሂደት የምርጫ ኮሮጆ በታንክ እየታጀበ በዙ 23 እየታጀበ የመከላከያ ጀነራሎች መገናኛ ሬዲዮኖችን ሳይሆን የምርጫ ኮሮጆዎችን ተሸክመውና አጅበው እየተጓዙ የመከላከያ ኦራሎች የምርጫ ካርዶችን ተጭነው በሚንቀሳቀሱበት ሁኔታ ውስጥ ምርጫ አደረኩ ብሎ መናገር መግለጽም አቋም መያዝም ያንን ኢቨንት ዘግቡልኝ ብሎ መግለጽም ምርጫ በሚባለው ትልቅ ፖለቲካዊ ሂደት ላይ ማላገጥ ቀጥሎ እነኚህ ዓለም አቀፍ ተቋማትና ሚዲያዎች ተጽዕኖ ፈጣሪ ዲፕሎማቶች ማድረግ የሚገባቸውም ጭምር ወደ ቀጣዩ መፍትሄ መንደርደር ነው ያለባቸው። አካታች በሆነ ብሔራዊ ምክክር ሙሉ የሆነ የሽግግር መንግስት እንዲቋቋምና ከሽግግር መንግስት መቋቋም በኋላ ስለሚመጣ የምርጫ ሂደት ነው ልንነጋገር የሚገባ። በኦሮሚያ ክልል የተለያዩ አካባቢዎች የሚደረጉ ውጊያዎች ቀጥሏል። የኦሮሞ ነጻነት ጦር በሺዎች የሚቆጠሩ የሚሊሻ አባላትን መማረኩን፣ በደርዘን የሚቆጠሩ ተሽከርካሪዎች ደግሞ መውደማቸውን ገልጿል። የአብይ አህመድ አገዛዝ ሄሊኮፕተሮችን እየተጠቀመ ነው ብሏል። የነጻነት ጦሩ የአንድ ሳምንት ገደብን በክልሉ የጣለ ሲሆን የዋና ዋና መንገዶች እንቅስቃሴም እንደተገደበ ነው። በመጀመሪያው ቀን በዚህ ዘመቻው በርካታ ወረዳዎችን መቆጣጠሩን፣ የኢትዮ ጅቡቲ መንገድን መዝጋቱን፣ በመቶዎች የሚቆጠሩ የፖለቲካ እስረኞች ማስለቀቁን መግለጹን መዘገባችን የሚታወስ ነው። ይፋ ባደረገው የሁለተኛ ቀን ኦፕሬሽኑ ደግሞም የኦሮሞ ነጻነት ጦር በተለያዩ የክልሉ አካባቢዎች ውጊያዎችን ያደረገበት እንደሆነ አሳውቋል። በጨቆርሳ ከተማ በሚገኝ ወታደራዊ ካምፕ ውስጥ የተፈጸመው ጥቃትን ተከትሎም 68 የመንግስት ወታደሮች ተገድለው 78 መቁሰላቸውንም ገልጿል። በምዕራብ ሐረርጌ ዳሮ ላቡም አሚሶ ወታደራዊ ካምፕ ላይ እንዲሁ ጥቃት ደርሷል። በዚሁ ዞን ሀንጫ ደግሞ ኮማንዶዎች ለምርጫ ፓትሮል ሲያደርጉ ነው የደፈጣ ጥቃት ተፈጽሞባቸዋል የተባለው። በኦሮሚያ ክልል ዋና ዋና ከተሞች ይህ ምርጫ እየተከናወነ ቢሆንም ይደረግባቸዋል ተብለው በምርጫ ቦርድ ጭምር ሲነገርላቸው የከረሙ አንዳንድ ስፍራዎች ግን ከዛ ውጭ ሆኗል። የኦሮሞ ነጻነት ጦር በመንገዶች ላይ በተጣለው ገደብ ሳቢያም የክልሉ አብዛኛው እንቅስቃሴ መቋረጡን በማሳወቅ በዚህም ምክንያት ወታደራዊ ሄሊኮፕተሮች የአብይ አህመድ አገዛዝ የምርጫ ቁሳቁሶች ማጓጓዣ ሆነዋል ብሏል። በበርካታ ስፍራዎች ተሽከርካሪዎች በተፈጸመባቸው ጥቃት ሲቃጠሉም ታይቷል። በአማራም ይሁን ኦሮሚያ ክልሎች ፋኖም ይሁን የኦሮሞ ነጻነት ጦር የአውራ መንገዶች ስለመዘጋታቸው መግለጻቸው የሚታወስ ነው። የብልጽግናው ሹማምንት ደግሞ የከተማ ውስጥ ጥቃቶችን በመፍራት የከተማ የተሽከርካሪ እንቅስቃሴዎችን መገደባቸውም እንደዚሁ። በዚህ መካከል በሀገሪቱ የተለያዩ አካባቢዎች ጉዞዎች ታቅቧል። የብልጽግና ሰዎች በአንጻሩ የለም ሀገሩ ሰላም ነው፣ ሰላም ያጣችሁት ጭንቅላታችሁ ውስጥ ነው በማለት ይገልጻሉ። ኢትዮጵያውያን ግን እንዲህ በየመንገዱ ከሞት ይተርፉ ዘንድ ሲጸልዩ ይሰማሉ። አንተ ቁጭ በሉ። ሌላ ኃይል ያለ ነው የሚመስላችሁ። ቁጭ በሉ። ይወጃችሁ ወረዝ እንዳታስቡ። አይዞና አይዟችሁ በየሃይማኖታችሁ ጸልዩ። በቃ ሌላ ምንም የሚያወጣን ነገር የለም። እንደው ማንሰረም የዚህ የሰቀቀን ስራ አንፈልገው ሙሰሩት። በዚህ ጋር ጥቂት ስተቆስ እንዲያለ ጫካ የገባን ስንት ሰቀቀን የአይጥና የድመት ህይወት እየኖረ በጎንደር በደረሰ ፍንዳታ ሰዎች ሲገደሉ ከ30 ያላነሱ መጎዳታቸው ተሰማ። ይህ ያጋጠመው በጎንደር ዩኒቨርሲቲ ጤና ሳይንስ ኮሌጅ ነው። ባሳለፍነው ቅዳሜ ምሽት የአርሰናልና የፒኤስጂ ቻምፒየንስ ሊግ ጨዋታን በመከታተል ላይ የነበሩ ተማሪዎች ላይ ነው ፍንዳታው ያጋጠመው። ተማሪዎቹ ፍንዳታው የቦምብ ነው ሲሉ ቢገልጹትም ካደረሰው የጉዳት መጠን አንጻር ግን ከፍ ያለ ሊሆን እንደሚችል የሚገምቱም አሉ። በዕለቱ ጨዋታውን ከፊት ወንበር ላይ ሆኜ እያየሁ ነበር የሚል አንድ ተማሪም የመጀመሪያው የጨዋታ ክፍለ ጊዜም አልቆ ለእረፍት ሊወጡ ሲሉም ፍንዳታው ተከስቷል በማለት ይገልጻል። በጣም ትልቅ አዳራሽ ነው ኳስ የምናይበት፣ ነገር ግን በጣም በሰው ሞልቶ ተጨናንቆ ነበር። መግቢያ መውጫም የለም። እያየን የነበረው በፕሮጀክተርና በቴሌቪዥንም ነበር። መጀመሪያ ላይ የሆነ የሮኬት አይነት ድምፅ ተሰማን። ከዛ ስንነሳ እንደ መብረቅ ድፍን ነው ያደረገን። ከፊታችን ብረት ስለነበር በድንጋይ መተውት ነው ብለን ነበር ያሰብነው። ነገር ግን ጭሱ በጣም አፈነን። በጣም ብዙ
ተማሪ ነበር እየተረጋገጠን በድንጋጤ ወጣን ሲልም አስረድቷል። ውጭ ከወጣን በኋላ ብዙ ተማሪ መመታቱን አየን። እኔም መጀመሪያ ደህና ነበርኩ። ከወጣው በኋላ ሳይ እግሬን ተመትቻለሁ። ምን እንደፈነዳ እንኳን አላውቅም። እኔ ያየሁት የሞቱ 2 ሰዎች ናቸው። ሌላ ግን አልተመለከትኩም። ነገር ግን ለሞት የሚያሰጋቸው እንዳሉ ሰምቻለሁም ብሏል። ሁለቱም እግሬን ነው የተመታሁት። እስካሁን እግሬ ላይ የገባው የፍንዳታው ፍንጥርጣሪ አልወጣም። ግንባሬንም ተመትቻለሁ ሲልም በሰዓቱ የተፈጠረውን አስታውሳል። የምሽቱን ፍንዳታ ለዩኒቨርሲቲው ቅርበት ያላቸው የከተማው ነዋሪ ለቲክቫህ ያረጋገጡ ሲሆን ተማሪዎች መጎዳታቸውንና ህይወታቸው ያለፉ ተማሪዎች መኖራቸውንም ተናግረዋል። የሞቱ ተማሪዎች አሃዝ 3 እንደሆነም 3 ሌሎች ደግሞ በከባድ አደጋ ላይ ስለመሆናቸው ከ30 ያላነሱት ደግሞ ቀላል ጉዳት እንዳጋጠማቸውም እኒህ ቅርበት ያላቸው ምንጭ አረጋግጧል። ይህ ፍንዳታ ባጋጠመበት ወቅት የመንግስት የጸጥታ ኃይሎች በአካባቢው እንደነበሩ የተገለጸ ሲሆን ይህን ጉዳት ያደረሰው ማን እንደሆነ ግን እስካሁን በግልጽ አልታወቅም። እንዲያም ሆኖ የመንግስት የጸጥታ አካላት ወዲያው በዩኒቨርሲቲ ውስጥ ከፍተኛ የተባለ ፍተሻን መጀመራቸው ተገልጿል። በጥቃቱ የተገደሉ ሰዎች አስከሬንም ወደ የቤተሰቦቻቸው መላኩ ታውቋል። ህወሓት በአመራሮቹ ላይ እርምጃ መውሰዱን አሳወቅም። ከስራ አስፈጻሚ አባልነት የተነሱና የተተኩ መኖራቸውንም ገልጿል። የህወሓት ማዕከላዊ ኮሚቴ ከግንቦት 16 2018 ጀምሮ ለአንድ ሳምንት ያክል ሲያካሄድ የቆየውን አስቸኳይ ስብሰባ ማጠናቀቁን ተከትሎም መግለጫውን አሰራጭቷል። ህወሓት ባወጣው በዚህ መግለጫ ላይ እንደሰፈረው በተጠናቀቀው በዚህ ጉባኤው ላይ ድርጅቱ ያለበትን ወቅታዊ ቁልፍና የውስጥ ችግሮችን እንዲሁም ድክመቶችንና የቀጣይ የትግል አቅጣጫዎችን በዝርዝር ገምገሙን ጠቁሟል። ማዕከላዊ ኮሚቴው የህዝቡን ደህንነት ለማረጋገጥ ተፈናቃዮችን ወደ ቀደመ ቀያቸው ለመመለስና የትግራይ ሉዓላዊ ግዛቶችን ለማስከበር የሚደረገውን ትግል አጠናክሮ ለመቀጠል መወሰኑን በመግለጫው ላይ ጠቅሷል። በዚህ ጥልቅ ግምገማ የድርጅቱ ውስጥ የነበሩ የአመለካከትና የአሰራር ጉድለቶች ያለአንዳች ምህረት መገምገሙን የገለጸ ሲሆን ህገ ደንብን መሰረት በማድረግም በከፍተኛ አመራሮቹ ላይ ጠንካራ ያሉ የዲሲፕሊን እርምጃዎችን መውሰዱን አብራርቷል። በዚህም መሰረት በስራ ላይ የነበሩ 2 የድርጅቱ ስራ አስፈጻሚ አባላትና 1 የማዕከላዊ ኮሚቴ አባል ከባድ ማስጠንቀቂያ የተሰጣቸው ሲሆን ሌሎች በስራ ላይ የነበሩ አመራሮችም ከማዕከላዊ ኮሚቴ ተለይተው በትግላቸው ግን እንዲቀጥሉ፣ ሌሎች አዳዲስ አመራሮችም እንዲተኩ ተደርጓል ብሏል። ይህንን እርምጃውን ደግሞ በድርጅቱ ውስጥ አንድነትን ለመጠበቅና የአመራር ብቃቱን ለማደስ የወሰደው ወሳኝ ፖለቲካዊ እርምጃ እንደሆነ አመልክቷል። አክሎም ድርጅቱ አዲስ የክልል ካቢኔ እንዲዋቀርና የአመራር ሽግሽግም እንዲከናወን ፍላጎት እንዳለው ያመላከተ ሲሆን ይህንኑ የአመራር ለውጥም የትግራይ መሰረታ ምክር ቤት እንዲመለከተው በይፋ መምራቱን አሳውቋል። ህወሓት በምርጫ ከፍተኛ ድምጽ ያገኘና ያሸነፈ ድርጅት በመሆኑ በክልሉ አስተዳደር ውስጥ ያለውን የመሪነት ሚና በህጋዊ አሰራር ለማስፈጸም እንደሚንቀሳቀስ በመጠቆም አዲሱ መዋቅር የህዝቡን ዘርፈ ብዙ ችግሮች ለመፍታት ቁርጠኛ ነው ሲልም ይኸው መግለጫ ይዘረዝራል። ህወሓት እርምጃ ተወሰደባቸው ያላቸውን አመራሮችን በተመለከተ በስም በመግለጫው ላይ ያልጠቀሰ ቢሆንም ለጉዳዩ ቅርበት ያላቸው ምንጮች ግን ፍስሐ ሀብተጽዮንና ሰለሞን ኪዳነ ከስራ አስፈጻሚነት ተነስተው የትምህርት ቢሮ ኃላፊው ኪሮስ ጉዑሽና ተወልደ ገብረ ጻድቅ መተካታቸውን ያነሳሉ። ወይዘሮ ሊያም አቶ ተክላይና አለም ደግሞ በማስጠንቀቂያ የታለፉ ስለመሆናቸው በማከል ኢራንና አሜሪካ ጥቃቶችን መፈጸማቸውን አሳወቁ። አሜሪካ ጎርኩና ቀሽም በተባሉ የኢራን ይዞታዎች ላይ ጥቃቶችን ስታደርስ የኢራን አብዮታዊ ዘብ ደግሞ ጥቃቶች በተነሱበት የጦር ሰፈር ላይ ኢላማ አድርጌያለሁ ብሏል። ፕሬዚደንት ዶናልድ ትራምፕ ደግሞም የአሜሪካና የኢራን ስምምነትን ለመፈረም ፍላጎት እንዳላቸው ተሰምቷል። የአሜሪካና የኢራን ጦርነት በድርድርና በጥቃቶች ታጅቦ አሁንም እንደቀጠለ ነው። አሜሪካ ጎሩክና ቀሽም በተባሉ የኢራን ይዞታዎች ላይ ጥቃት ስለማድረሱ አሳውቃለች። የአሜሪካ ማዕከላዊ እዝ ሴንትኮም መግለጫ እንደሚያሳየው እነዚህ ጥቃቶች የአጸፋ ምላሾች ሲሆኑም በተለይም በቀሽም ደሴት የሚገኙ የራዳርና የድሮን መቆጣጠሪያ ማዕከላት ላይ ራስን የመከላከል ዘመቻዎች ተከናውነዋል ይላል። ኢራን በበኩሏ የአሜሪካ በመካከለኛው ምስራቅ የሚገኙ መሰል ጥቃቶችን የሚያደርሱ የጦር ሰፈሮች ላይ ኢላማዎችን እያደረገች ስለመሆኑ ገልጻለች። ኩዌት ደግሞ የጠላት ሚሳኤልና ድሮን ጥቃቶችን አምክኛለሁ ትላለች። በዚህ ሁሉ መካከል ደግሞ የአሜሪካው ፕሬዚደንት ዶናልድ ትራምፕ ከ3 ወራት በፊት የተጀመረው
የነበረው የአሜሪካና የኢራን ጦርነት ለመቋጨት የሚያስችለውን ስምምነት ለማስተካከል ፍላጎት እንዳላቸው የሀገሪቱ የመገናኛ ብዙሃን ዘግቧል። ለውጦቹ በሆርሙዝ ወሽመጥናም የተብላላ የዩራኒየም አወጋገድ ጋር የተያዙ እንደሆኑም ተዘግቧል። ዋይት ሀውስ በጉዳዩ ላይ አስተያየት አልሰጠም። የኢራን ዋና ተደራዳሪ መሐመድ ባገር ጋሊባፍ ትናንት የኢራን መብት ሙሉ በሙሉ እስካልተጠበቀ ድረስ ቴሄራን ምንም አይነት ስምምነትን አትፈጽም ማለታቸው ይታወሳል። የተኩስ አቁም ስምምነቱን ለማራዘም በሚያስችለው ማዕቀፍ ላይ ፕሬዚደንት ዶናልድ ትራምፕና ከፍተኛ ባለስልጣናት ጋር ባሳለፍነው አረብ ለንግግር ቢቀመጡም ስብሰባው ቀጣይ እርምጃዎች ላይ ግልጽነት ሳይኖረው ነው የተጠናቀቀው። በስምምነቱ ላይ የተሰማው የአሁኑ ለውጥ ደግሞ በመጀመሪያ አክሲዮስ በተባለው የአሜሪካ የመገናኛ ብዙሃን በኩል ይፋ የሆነ ሲሆን የተኩስ አቁም ስምምነቱን በ60 ቀናት ማራዘም፣ የሆርሙዝ ወሽመጥን ዳግም የመክፈት ጥሪና በኢራን የኒውክሌር ፕሮግራም ላይ ድርድርን ማድረግ የሚያስችሉ ማዕቀፎችን ያካትታል። ስምምነቱ ለኢራን የማዕቀብ እፎይታ ሊሰጥ እንደሚችል የተዘገበ ሲሆን ይህም ቴህራን የተያዘባትን በቢሊዮን ዶላሮች የሚቆጠር ሀብቷን እንድታገኝ የሚያስችላታል። ፕሬዚደንቱ ስምምነቱን ለማሻሻል ይፈልጋሉ የሚለው ዜና የተሰማው በቴህራንና ዋሽንግተን መካከል ግጭቱን ማስቆም የሚያስችል የስምምነት ማዕቀፍ ላይ ለአንድ ቀን ንግግር ከተደረገ በኋላ ነው። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።